እድሜው ከስንት እስከ ስንት ይሆንልሽ? ያ ጀማ ኮፕሊንኩን 20 ሺህ እናስገባው። ቢስሚላህ አልሐምዱሊላህ ወሰላቱ ወሰላሙ አላ ረሱሊላህ ሰለላሁ ዐለይሂ ወሰለም። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ወንድም እህቶች ይህንን መልእክቴን አንዳንድ እህቶች እንኳን ቢተርፉበት ከመዘረፍም ሆነ ከመሸወድም አንዳንድ ወንድሞችም እንኳን ቢተርፉበት ከመታለልና የማይሆን ቦታ ከመውደቅ ትልቅ ጥቅም ነው ብዬ አስባለሁና አስተላልፉ። ወንድም እህቶች እዚህ ጋር ልብ ልትሉ የሚገባው ነገር ትዳር በበር ነው የሚመጣውና ትዳር የፈለገ ሰው በበር ሂድ፣ በአባቷ በኩል ሂድ፣ በጓደኛ ጠያይቆ ሂድ። አማ በሚዲያ ላይ ተወጥቶ እንደዚህ የሚደረገው ነገር አንድ ማየት ያለብን ነገር ነቢያችን ሰለላሁ ዐለይሂ ወሰለም ለተተቢዑነ ሰነነ መን ካነ ቀብለኩም ሐذو القذة بالقذة ያሉበት አለ። ለተተቢዑነ ሰነነ መን ካነ ቀብለኩም ሽብረን ቢሽብር ወذراعا بذراع حتى لو دخلوا جحر ضب لدخلتموه። ሰሃቦቹ ምን ብለው ጠየቁ? اليهود والنصارى يا رسول الله ሲሉ فمن القوم አሉ። ታዲያ ከነሱ ውጭ ማን አለ አሉ። ትከተላላችሁ ኮቴ በኮቴ ፋና በፋና ክንድ በክንድ ስንዝር በስንዝር ሐታ አርጃኖ ወይ ሞከሎ ጉሬ እንኳን ቢገቡ ተከተላችሁ ትገባላችሁ። የሰሩት አይቅርብኝና ያሉት አይቅርብኝ ያዩት ነገር አይቅርብኝ የሚባል ነገር ማለት ነው። ፋሽን አለባበስን በሉት በማንኛውም ባበላል ባጠጣት። አሁን ደግሞ በትዳር በኩልም በዲን ስም አድርገው አመጡት። ደግሞ ቢሮ ሁላ ከፍተው ቁጭ ብለው እየተባለ ነው ያለው። በጣም በሚያሳዝን መልኩ ሴት ልጅ በቪዲዮ ነው ውጪ አንተና በቪዲዮ ወጣ ተተያዩ እየተባለ በአደባባይ የሚደረግ ነገር። እህቴ ንቂ፣ ልታውቂ የሚገባው ነገር መጀመሪያ ንብ ተራ ዝንብ አይገኝም፣ በዝንብ ተራ ንብ አይገኝም። አንተም ወንድሜ ንቢቱን ከሆነ የምትፈልገው ንብ ተራ ጥሩ አበባዎች ቦታና ጥሩ ማዛ ያለበት ውሃዎች፣ ንጹህ ውሃዎች ቦታ ነው የምታገኛት እንጂ እንደነዚህ አይነት ውዳቂ ቦታዎች አታገኛትም። እህቴ አንቺም አንበሳ ከሆነ የምትፈልጊው አንበሳ እንደዛ ላ ምንድን ነበር ያለው ሲገጣሚው ተናገሪው قد تذر الأسود ورود ماء إن كن الكلاب ولغن فيه لا ወንዝ አንበሳዎች የሆነ ወንዝን ላለመውረድ ሊቆጠቡ ይችላሉ ውሻ ሄዶ ካጨማለቀው። እንደዚህ አይነት ሰዎች ሄዶ የሚጨማለቁበት ቦታ ላይ እንደዚህ አይነት ወንድሞች አንበሳ የሆነ ወንድሞች ይገኛሉ ብሎ ማሰብ ትንሽ ይቆረቁራል። على كل حال عمر بن الخطاب رضي الله عنه من ይላል أقبح نساءكم السلفع ይላል الخراج الولاجة። ከሴቶቻችሁ ፉንጋ ማስጠሎ ሴት ብሎ ማለት ያቺ ደፋር የሆነች ወንዶች ጋር ስትነጋገር ሴት እንደምታናገር አድርጋ የምትናገር ጀሪአቱን ቢልከላም ማለት ነው። الخراج الولاجة ወጣ ገባ ማለት የምታበዛ ሰብሰብ ብላ ቆጠብ ብላ የማትቀመጥ ናት ይላል። እና የትኛዋ ነሽ አንቺ? አንተ የትኛዋን ነው የምትፈልገው? ለዝሙት ሰዎችም በበር እየከፈቱ እንደዚህ እነሱ በውስጥ የተገናኙ ያለው አንሷቸው በዚህ ደግሞ ዩቲዩብ ለመሸቀያና ለመነገጃ ቁጭ ብለው የሚያደርጉት ነገር የሚጠቅም ነው? ሱብሃንአላህ። በዲን ስም እንደዚህ አይነት ነገር ሲደረግም በጣም ያሳዝናል። ገና ብዙ እናያለን። ወላኪን አላህን ሱብሃነሁ ወተዓላ የምትፈሩ ከሆነ ተቆጠቡ። በስማችሁ ወንጀልን አታሰራጩ። በዲን ስም ዝሙትንና አባጢልን አታገናኙ፣ አታዛርፉ፣ ዝሙትን አታሳሩ። እባካችሁ አላህን ፍሩ። ነገ አላህ ፊት መቆም አለ። አላህ ሱብሃነሁ ወተዓላ ምን ይለናል? ያ አዩሀ الذين آمنوا اتقوا الله እናንተ ያመናችሁ ሰዎች አላህን ፍሩ። ወልተንዙር ነፍሱ ማ ቀደመት ሊገድ አንዲት ነፍስ ለነገ ቀኗ ምን እንዳዘጋጀች ትመልከት ይላል አላህ ሱብሃነሁ ወተዓላና ቆም ብላችሁ አስተውሉ። አላህ በሌላ አንቀጽ ላይ ምን ይላል? የውመ የፊሩ المرء من أخيه وأمه وأبيه وصاحبته وبنيه لكل امرئ منهم يومئذ شأن يغنيه። አላህ ሱብሃነሁ ወተዓላ ያን ቀን ፍሩት ይላል። የትኛውን ቀን? ወንድም ከወንድሙ፣ ወንድም ከእናት አንድ ሰው ከእናት ከአባቱ ከልጆቹ ከሚስቱ የሚሸሽበት ቀን። ምክንያቱም ያን ቀን ሁሉም ሰው እሱን የሚያቃቃው ወንጀል በራሱ ወንጀል የሚበቃበት ቀን የሆነ ቀን ስለሆነ ይላል ነቢያችን ሰለላሁ ዐለይሂ ወሰለም። ምን ይላሉ? ሰዎች ነገ የውመል ቂያማ ራቁት የሆኑ ያልተገረዙ ነው ይነሳሉ ሲሉ አይሻ ረዲየላሁ ዐንሃ ወንድና ሴት ያ ረሱላህ ተቀላቅለን አለች። ያ አይሻ ነገሩ አንቺ እንደምታስቢው አይደለም ማለት ነገሩ ከባድ ነው። ያ ቀን አለ አላህ ፊት ሲቆም መልስ አዘጋጁለት። እንደዚህ አይነት ቦታ ላይ እንደዚህ አይነት ጉዳዮችን እየከፈታችሁ ሰዎችን ለሐራምና ለአባጢል የምትጋብዙ ላለው ወቢላሂ ተውፊቅ። ሱብሃነከ አላሁመ ወቢሐምዲክ አሽሀዱ አን ላ ኢላሃ ኢላ አንተ አስተግፊሩከ ወአቱቡ ኢለይክ።